የስድስተኛ አዘጋሻ ክፍለ ጦር በሽብር ቡድኑ ላይ የወሰደ ያለውን እርምጃ አጠናክሮ በመቀጠል በርካታ ተተኳሽና የጦር መሳሪያ በቁጥጥር ስር መዋሉ ተገለጸ። ሸኔ ሲያሰለጥናቸው የነበሩ 68 ሰልጣኞች በመከላከያ ሰራዊት ተያዙ። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ አቀረበች። የግብፁ ፕሬዝዳንት ለኬንያቻቸው ደውለው በኢትዮጵያ ላይ ስሞታ ማቅረባቸው ተሰማ። ከውጭ በቻይና ኮራት በፊት ክፍት የተደረገ ድልድይ መፍረሱ ተገለጸ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ መሃል ዜናችን ተጀምሯል። ቀደም ብለን ያደረስናችሁን አበይት መረጃዎቻችንን ጨምሮ ሌሎች ጉዳዮችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። በሽብር ቡድኑ ላይ እየተወሰደ ያለው እርምጃ ተጠናክሮ መቀጠሉ ተገለጸ። የስድስተኛ አዘጋሻ ክፍለ ጦር በሽብር ቡድኑ ላይ እየወሰደ ያለውን እርምጃ ተጠናክሮ በመቀጠል በርካታ ተተኳሽና የጦር መሳሪያን በቁጥጥር ስር አውሏል። በሰሜን ሸዋ ዞን ደራ ወረዳ ማህበረሰቡን በማስፈራራትና በማገት ገንዘብ እየተቀበለ አላስፈላጊ ሀብትና ንብረት ለማካበት እየተንቀሳቀሰ በሚገኘው አሸባሪው የሸኔ ቡድን ላይ ክፍለ ጦሩ ባደረገው ዘመቻ በርካታ የቡድኑ አባላት ሲደመሰሱ በርካታ ተተኳሽና የጦር መሳሪያ በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ተድላ ተናግረዋል። በተመሳሳይ የምዕራብ ዕዝ መብረቅ ክፍለ ጦር በምስራቅ ወለጋ ዞን በጊዳ አያና ወረዳ ድርጉዳ ቀበሌ ላይ የለመደውን የጥፋት ተልዕኮ ለመፈጸም ሲንቀሳቀስ በነበረው የአሸባሪው ሸኔ ቡድን ላይ የክፍለ ጦሩ ሰራዊት እርምጃን ወስዷል። የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሻሹም ቤዛ ሰራዊቱ በሚደረገው ስምሪት ላይ የህብረተሰቡ እገዛ በመኖሩ በቀበሌው ውስጥ ጉዳት ለማድረስ የመጣውን የሽብር ቡድን ለመቆጣጠር መቻሉን ገልጿል። በተደረገው ስምሪትም ከሽብር ቡድኑ አባላት 11 ላይ እርምጃ ሲወሰድ ቀሪው እየተንጠባጠበ ጫካ ገብቷል። መሳሪያ ተተኳሽና ትጥቅ መማረኩንም ተናግረዋል። ሸኔ ሲያሰለጥናቸው የነበሩ 68 ሰልጣኞች በመከላከያ ሰራዊት ተያዙ። የማዕከላዊ ዝጋሻ ኮር በምዕራብ ሸዋ ዞን ጅባት ወረዳ በተሰማራበት የግዳጅ ቀጠና በአሸባሪው የሸኔ ቡድን እየሰለጠነ የሚገኘውን በርካታ የቡድኑን አባላት በቁጥጥር ስር መዋሉን አስታውቋል። የኮሩ ዋና አዛዥ ብርጋዴር ጀነራል ጥላውን ዱግሳ የኮሩ የሰራዊት አባላት የአካባቢውን ሰላም በዘላቂነት ለማስቀጠል ቀን ከሌት የተሰጠውን ኃላፊነት ተልዕኮ በጀግንነት ህዝባዊ ባህሪን በተላበሰ መልኩ እየፈጸመ እንደሚገኝም ተናግሯል። ሸኔ በተሳሳተ ፕሮፓጋንዳ ወጣቶችን የኩይ ተግባሩን መጠቀሚያ ለማድረግ በተለያዩ አካባቢዎች 18 ዓመት ያልሞላቸውን ህፃናት አስገድዶ በመውሰድ የህዝብ ጠላት ሲያደርግ መቆየቱን ጄኔራል መኮንኑ በቁጥጥር ስር ለዋሉ የሸኔ ሰልጣኞች አስረድተዋል። በሽብር ቡድኑ ላይ በተወሰደው የተጠናከረ ዘመቻ በርካታ የቡድኑ አባላት ሲደመሰሱ 68 ያሰለጠናቸው የነበሩ አባላት ከመሳሪያና ተተኳሽ ጋር በቁጥጥር ስር ውለዋል ተብሏል። ኢትዮጵያ ዓለም አቀፍ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ አቀረበች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁኔታዎች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊትና ተንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል።
በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነት ብዙ ትንኮሳዎችን እያደረገና የውጭ አካላት ወኪል ሆኖ ያገለገለ ይገኛልን ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጥቃት እንዲሁም ጣልቃ ገብነት ያጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተልን መርጠናል ሲሉም ተናግሯል። በሀገራቱ መካከል የተፈጠረውን የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎች ዘርፎች ሊያደርጉ በሚችሉት የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህንን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው አብራርተዋል። የግብፁ ፕሬዝዳንት ለኬንያቻቸው ደውለው በኢትዮጵያ ላይ ስሞታ ማቅረባቸው ተሰማ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸውን ኢጂፕት ቱዴይ ዘግቧል። እንደ ዘገባው አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችንና ፕሮጀክቶችን ሀገራቸው እንደምትደግፍ ገልጿል። ከዚሁ ጋር አያይዘውም ግብፅ በውሃ ፍላጎቷ ላይ ማናቸውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ ወሰደችውን የተናጠለ እርምጃ እንደምትቃወም አስረድተዋል። ፕሬዝዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ገልጸው ይህም የማንኛውም ሀገር ጥቅም እንዳይጎዳ ማረጋገጫ እንደሚሰጥም አስታውቋል። ግብጽ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ ያደረገች ላለችው ድጋፍም አድናቆት እንዳላት መናገራቸውን ዘገባው አስረድቷል። ይህ በእንዲህ እንዳለ ኢትዮጵያ በ5 ቢሊዮን ዶላር ያስገነባችውን የህዳሴ ግድብን በምታስመርቅበት ወቅት በክብር እንግድነት የተገኙት ፕሬዝዳንት ዊሊያም ሩቶ መሆናቸው ይታወሳል። የህዳሴ ግድብ ድርድር ሙሉ በሙሉ ቆሟል ስትል ግብጽ ገለጸች። የግብጽ ውጭ ጉዳይ ሚኒስትር ባደል አብድላቲ በኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልአሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የሀገሪቱ የዜና ምንጮች ዘግበዋል። አብድላቲ ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት እንደከሰሱ ዘገባዎቹ ጠቅሰዋል። ሆኖም ይህ የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ሲሉ አብድላቲ አስጠንቅቀዋል ተብሏል። ግብጽ በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውንም የዜና ምንጩ ጠቅሷል። አብድላቲ አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ግብጽ በህዳሴ ግድብና በናይል ወንዝ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙ መናገራቸውን ጭምር ዘገባው ጠቅሷል። የመንግስት አገልግሎት አስተዳደር ሪፎርም ተቋማትን በነጻነትና በባለቤትነት መምራት የሚያስችል እድል መፍጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የስራና ክህሎት ሚኒስትር የመንግስት አገልግሎትና አስተዳደሪ ሪፎርም የተሞክሮ ልውውጥ መድረክ በመካሄድ ላይ ይገኛል። በመድረኩ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለም ፀሐይ ጳውሎስ ከፍተኛ መንግስት የስራ ኃላፊዎችና ተጋባዥ እንግዶች ተገኝተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት የመንግስት አገልግሎትና አስተዳደር ሪፎርም ለመተግበር ከተመረጡ ተቋማት መካከል የስራና ክህሎት ሚኒስትር አንዱ ነው ብለዋል። መድረኩ በተቋማት አገልግሎትና አስተዳደር የተመዘገቡ ስኬቶች፣ መልካም በተሞክሮዎችና ትኩረት የሚሹ ጉዳዮች ላይ ሐሳብ በመለዋወጥ ልምድ የሚቀሰምበት መሆኑም ተገልጿል። ኢትዮጵያ ማህፀነ ለምለም ናት ያሉት ሚኒስትሯ ከሚሊዮን ጀግኖች መካከል የመንግስት የአገልግሎትና አስተዳደር ሪፎርምን ለመተግበር መመረጥ መታደል ነው ብለዋል። ኢትዮጵያና ተቋሞቿን ለመምራት የተሰጠውን እድል በአግባቡ በመጠቀም ለሀገር ሁለንተናዊ ስኬት አስተዋጽኦ ማበርከት እንደሚያስፈልግም ተናግረዋል። በስራና ክህሎት ሚኒስቴር ስር በሚገኙ 5 የግብርና ኮሌጆችና 3 ኢንስቲትዩቶች ላይ የተከናወኑ ተቋማዊ የሪፎርም ስራዎች በሁሉም ዘርፍ ስኬት እንዲያስመዘግቡ እያስቻለ መሆኑን አንስተዋል። የመንግስት አገልግሎትና አስተዳደር የተቋማት ሪፎርም ችግሮችን በመሻገር ኢትዮጵያን በመስራትና ማቅናት ሂደት መሰረት መሆናቸውን አስገንዝበዋል። በኢትዮጵያ ብዙ ዓመታትን ያስቆጠረው የመንግስት አገልግሎትና አስተዳደር ልምድ ጥራትን በማሻሻል ስኬቶችን ለማስመዝገብ እንደሚያስችል አስረድተዋል። በኢትዮጵያ የተወሰደው የመንግስት አገልግሎትና አስተዳደር የተቋማት ሪፎርም ሁሉን አቀፍ ነጻነት የሚሰጥና ተቋማትን በባለቤትነት ስሜት ለመምራት እድል የሰጠ መሆኑንም ተናግረዋል።
የመንግስት አገልግሎትና አስተዳደር ሪፎርም አይቻልምን አስወግዶ ይቻላልን የሚተክልም መሆኑን በማንሳት ክህሎት የኢንዱስትሪ ሰላም ስራ ዕድልና ተቋማት ግንባታ የትኩረት ዘርፎች መሆናቸውንም ገልጿል። ባለፉት 4 ወራት ህገወጥ እርድን ለመከላከል በተሰራ 138 ግለሰቦች ላይ እርምጃ መውሰዱን የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። ህገወጥ እርድና ህገወጥ የእንስሳት ዝውውርን ለመከላከል ግንዛቤ ማስጨበጫ ለባለድርሻ አካላት እየተሰጠ ይገኛል። በግንዛቤ ማስጨበጫ መድረኩ ህገወጥ እርድን እየተመለከተ ሰነድ ያቀረቡት በአዲስ አበባ ደንብ ማስከበር ባለስልጣን የግንዛቤ ዳይሬክተር ሰርካለም ጌታውን እንደተናገሩት ህገወጥ እርድን የመከላከል ስራ እየተሰራ ነው ብለዋል። ባለፈው 4 ወራትም በተሰራ ህገወጥ እርድን የመከላከል ስራ 138 ግለሰቦች ላይ እርምጃ ተወስዷል ብለዋል። ህገወጥ እርድን የሚፈጽም ግለሰብ 15000 ብር፣ በህገወጥ እርድ የታረደ ስጋን የተጠቀመ ተጠቃሚ 1500 ብር፣ በህገወጥ መንገድ የታረደ ስጋን የተጠቀመ ድርጅት 10000 ብር፣ እርድ ፈጻሚው በአንድ እንስሳ 300 ብር ይቀጣል ሲሉም ተናግረዋል። ህገወጥ እርድን በመከላከል ጥራት ያላቸውን የስጋ ውጤቶችን ለማህበረሰብ ተደራሽ የማድረግ ስራ እየተሰራ መሆኑን ጠቅሰው ተግባሩ ተጠናክሮ ይቀጥላል ሲሉም ጠቅሰዋል። አዲስ አበባ ከተማ በ2018 በጀት ዓመት የመጀመሪያው ሩብ ዓመት ከ376000 በላይ ጎብኚዎችን ማስተናገዷን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ በቱሪዝም ባለድርሻ አካላት የውይይት መድረክ ላይ እንደተናገሩት በተያዘው በጀት ዓመት 3 ወራት ከተማዋ 40 ከፍተኛ ጉባኤዎችን ከማስተናገዷን ባሻገር የህዝባዊና ሃይማኖታዊ በዓላት ጎብኚዎች ቁጥርን ጨምሯል። በ3 ወሩ 240,000 ቱሪስቶችን ለማስተናገድ እቅድ ተይዞ ከ376000 በላይ ጎብኚዎችን ማስተናገድ መቻሉን አስታውቋል። ኮሚሽኑ መንግስታዊ የሆኑትን ጨምሮ ከ23 ማህበራትና ተቋማት ጋር የስራ ወር ተፈራርሞ እየሰራ መሆኑን ለውጤቱ ጉልህ አስተዋጽኦ ማበርከቱን ጠቅሷል። መንግስት በተለይ ከለውጡ ወዲህ ለቱሪዝም ዘርፍ ትኩረት ሰጥቶ ታሪካዊ ቅርሶችን ከማደስ ጀምሮ በርካታ ስራዎችን እያከናወነ እንደሚገኝም ተናግሯል። ቱሪዝም ከብዙ ዘርፎች ጋር ትስስር ያለው በመሆኑና ለተሻለ ውጤታማነት በትብብር መስራት ስለሚያስፈልግ በከተማው ካሉ የዘርፉ ማህበራት ጋር በቅንጅት እየሰራ ነው ብለዋል። በኢትዮጵያ 2.3 ሚሊዮን ዜጎች የስኳር በሽታ ታማሚ መሆናቸው ተገለጸ። በኢትዮጵያ በአሁኑ ወቅት 2.3 ሚሊዮን ዜጎች ከስኳር ህመም ጋር ይኖራሉ ሲል የኢትዮጵያ ስኳር ህመም ማህበር ገልጿል። የማህበሩ ፕሬዝዳንት ዶክተር ጌታውን ታረቀኝ የስኳር ህመም በዓለም አቀፍ ደረጃ ባለፉት ዓመታት በከፍተኛ ሁኔታ እየተስፋፋ መምጣቱንም ተናግረዋል። በኢትዮጵያ በስኳር ህመም የሚያዙ ሰዎች ቁጥር እየጨመረ መምጣቱን ገልጸው በተለይም ትክክል ባልሆነ የአኗኗር ዘይቤ ሳቢያ የሚከሰተው አይነት 2 የስኳር ህመም እየተስፋፋ መምጣቱንም አመልክተዋል። በዚህም በኢትዮጵያ እድሜያቸው ከ20 እስከ 79 ዓመት የሆኑ ከ2.3 ሚሊዮን በላይ ሰዎች ከስኳር ህመም ጋር አብረው እንደሚኖሩ መረጃዎች ያመለክታሉ ሲሉ ተናግረዋል። አያይዘውም በአሁኑ ጊዜ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ የስኳር ህመም በከፍተኛ ደረጃ እየጨመረ መምጣቱ አሳሳቢ ያደርገዋል ያሉት ዶክተር ጌታውን ወደፊትም የታማሚዎች ቁጥር በከፍተኛ ሁኔታ እንደሚጨምር መረጃዎች ያመለክታሉ ብለዋል። ጤናማ የሆነ የአኗኗር ዘይቤን በመከተል አይነት 2 የስኳር ህመምን እስከ 80% መከላከል እንደሚቻል ገልጸው የአካል ብቃት እንቅስቃሴ በማድረግና አመጋገብን ማስተካከል በተለይም ልጆች የሚመገቡትን በፋብሪካ የተቀነባበሩ ከፍተኛ የስኳርና ስብ መጠን ያላቸውን ምግቦችን መቀነስ እንደሚገባ መግለጻቸውን የዘገበው ኤፍኤምሲ ነው። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተአርብ ወደ እናንተ እንዲደርስ የተዘጋጁትን የቀን መረጃዎቻችንን ነው። ከባህር ማዶ ያዝናችሁ አለፍን። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣
ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በቻይና ከወራት በፊት ክፍት የተደረገው ድልድይ መፍረሱ ተገለጸ። በደቡብ ምዕራብ ቻይና የሚገኘውና 758 ሜትር የሚረዝመው ድልድይ ቻይናን ከቲቤት ጋር የሚያገናኝ ሲሆን ግንባታውም ከወር በፊት ነበር የተጠናቀቀው። በተራራማ አካባቢ የተሰራው ድልድይ ከባድ ዝናብ ከዘነበና የመሬት መንሸራተት ካጋጠመ በኋላ በከፊል መፍረሱ ተነግሯል። ድልድዩ ለትራፊክ በአካባቢው የነበረውን ሁኔታ ተከትሎ ዝግ ቢደረግም በፈረሰበት ወቅት አንድ መኪና ሲሄድ እንደነበር፣ ነገር ግን ሹፌሩ ስለመትረፉ ተነግሯል። በአካባቢው ድልድዩ ከመፍረሱ በፊት መሬት መሰነጣጠቅና የተራራ እንቅስቃሴ ማጋጠሙም ተነግሯል። ቻይና የድልድዩን መፍረስ ተከትሎ ምርመራ መጀመሯን የተሰማው። ቢቢሲ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር ጥር 6 ቀን 2021 ያደረጉትን ንግግር ፓኖራማ ለተሰኘው ዝግጅቱ ካቀረበበት መንገድ ጋር በተያያዘ ይቅርታ ቢጠይቅም የካሳ ጥያቄያቸው ግን ውድቅ ተደርጓል። ፓኖራማ ፕሬዝዳንት ትራምፕ ለአመጽ ቀጥተኛ ጥሪ እንዳደረጉ የተሳሳተ ግንዛቤ እንደተሰጠ እና ዝግጅቱን በድጋሚ እንደማያሳይ ኮርፖሬሽኑ ተናግሯል። የትራምፕ ጠበቆች ኮርፖሬሽኑ ዝግጅቱን ካልሰረዘ፣ ይቅርታ ካልጠየቀና ካሳ ካልከፈለ ቢቢሲን በ$1 ቢሊዮን ካሳ እንደሚከሱ ማሳወቃቸውም ይታወሳል። የቢቢሲ ዋና ዳይሬክተር ቲም ዴቪ እና የዜና ኃላፊዋ ዴቦራ ተርነስ በፕሮግራሙ ምክንያት ከስራ እንዲለቁም ሆኗል። ቢቢሲ ኒውስ አስተያየት ለማግኘት ለዋይት ሃውስ ጥያቄንም አቅርቧል። ይቅርታው የተጠየቀው በ2022 በኒውስ ናይት ላይ ተመሳሳይ ማስተካከያ የተደረገበት ቪዲዮ መተላለፉን ዴሊ ቴሌግራፍ ካሳወቀ ከሰዓታት በኋላ ነው። ለዛሬ ለታርብ ከማል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።